ጤና ይስጥልን። ይህ ፋስት ዴይሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። በትግራይ ክልል ያለው ውጥረት በቀጠለባት በአሁኑ ወቅት የችግሮቹ ሁሉ መንስኤ ህወሓት እንደሆነ የሚያረጋግጡ መረጃዎች አሁንም ከቀድሞ አባላቱ ሳይቀር መረጋገጡ ቀጥሏል። የቀድሞ አፈ ጉባኤ የህወሓት ቀኝ እጅ የነበረችው ወይዘሮ ኬሪያ የችግሮቹ ሁሉ ጠንኳሽ ህወሓት ነው፣ መፍትሄውም የህወሓት መወገድ ነው ባሉ ማግስት የጠቅላይ አማካሪም በተመሳሳይ ሀሳብ ብቅ ብለዋል። አብይ ቀጥቅጦ ነው ያሸነፈን በማለት በጦርነቱ ወቅት የነበረን ሁኔታ ያስታወሱት አቶ ጌታቸው ረዳ በጦርነቱ ወቅት ስለነበሩ ተሳታፊዎች ፋኖ፣ ሻዕቢያና ሌሎች አካላት ያልተሰሙ መረጃዎችን ይፋ አድርገዋል። ለመሆኑ የጠቅላይ አማካሪ ያሰሟቸው ሚስጥሮች ምንድን ናቸው የሚለውን እነ ክርስቲያን ታደለን ጨምሮ ይቅርታ የጠየቁ ዕውቁ ፖለቲከኞች ይፈትኖ ስለተባለውና እሱን ተከትሎ ስለተሰሙ መረጃዎች በዝርዝር የምናስዳምጣችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በመጀመሪያም ከአማራ ክልሉ ግጭት ጋር በተያያዘ በእስር ላይ የሚገኙትና አቶ ክርስቲያን ታደለ በይቅርታ ሊፈቱ መሆኑ ተሰምቷል። ከ2 ዓመት በፊት በክልሉ በተቀሰቀሰው ግጭት እጃቸው አለበት በሚል ተጠርጥረው የታሰሩት ፖለቲከኞችና የማህበረሰብ አንቂዎች ከመጪው ገና በዓል በፊት ከእስር እንደሚፈቱ ይጠበቃል። በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል አቶ ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ አቶ ክርስቲያን ታደለ፣ ረዳት ፕሬዝዳንት ሲሳይ አውግቸው፣ ዶክተር ቴዎድሮስ ኃይለማርያም፣ ዶክተር ወንዶሰን አሰፋ፣ መሰረት መስከረም አበራ፣ ዶክተር ጫኔ ከበደና ዶክተር ካሳ ተሻገር እንደሚገኙበት ምንጮች ጠቁሟል። ከእስር የሚፈቱት ዋነኛ ምክንያት የነ ካፒቴን ማስረሻ ሰጤ አፋር ከመንግስት ጋር በገባው ስምምነት መሰረት ነው ተብሏል። ነገር ግን ክርስቲያን ታደለን ጨምሮ በእስር ያሉ ሰዎች በይቅርታ ሊፈቱ ነው በሚል የተሰራጨ ያለው መረጃ ሐሰተኛ ነው ሲሉ ጠበቃቸው ለአዲስ ማለዳ ተናግረዋል። ፖለቲከኞችና የማህበረሰብ አንቂዎችን ጨምሮ ጋዜጠኞች እንዲሁም ሌሎች በአማራ ክልል በተቀሰቀሰው በትጥቅ የታገዘ ግጭት ጋር በተያያዘ በእስር ላይ የሚገኙ ግለሰቦች ከእስር ሊፈቱ ነው መባሉን የነ ክርስቲያን ጠበቃ ሰለሞን ገዛኝ ሐሰተኛ ነው ሲሉ ውድቅ አድርገውታል። እየተሰራጨ በሚገኘው መረጃ ይፈታሉ ከተባሉበት መካከል የህዝብ ተወካዮች ምክር ቤት አባሉ ክርስቲያን ታደለ የሚገኝበት ሲሆን ከመጪው ገና በዓል በፊት ከእስር እንደሚፈቱ እንደሚጠበቅም በማህበራዊ መገናኛ ዘዴዎች እየተሰራጩ የሚገኙ መረጃዎች ይጠቁማሉ። በእርግጥ መንግስት ከዚህ ቀደም በ2014 የገና በዓል እንደ እስክንድር ነጋ፣ ጀዋር መሐመድ፣ ስብሃት ነጋን ያሉት ጨምሮ ሌሎችም ፖለቲከኞች በተመሳሳይ በበዓሉ ዕለት እንደለቀቋቸው ይታወሳል። ጠበቃ ሰለሞን ሐሰተኛ ናቸው ያሏቸው መረጃዎች ግን በመጀመሪያ ዙር ከእስር ይፈታሉ ተብሎ ከሚጠበቁት መካከል ዮሐንስ ቦያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንዶሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ተመላክቷል። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቦያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ ያቀረበው ምስክር ስሎ በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለጥር 8 ተለዋጭ ቀጠሮ መስጠቱን ከዚህ ቀደም መዘገቡ አይዘነጋም። በቀጣይ መረጃ የሰሜኑ ደም አፋሳሽ ጦርነት በተካሄደበት ወቅት ከህወሓት ከፍተኛ አመራሮች ተርታ የነበሩትና የሚዲያውን ጦርነት በበላይነት ሲመሩ የነበሩት አቶ ጌታቸው ረዳ ከመንግስት ጋር የሰላም ስምምነት ፈጥረው በጋራ መስራት ከጀመሩ በኋላ እየሰነዘሯቸው የሚገኙና በህወሓት አባልነት ወቅታቸው ሲታዘቡትና ሲፈጽሟቸው የነበሩ አስገራሚ ጉዳዮች ይፋ ማድረጋቸውን አሁንም ቀጥለዋል። የትግራይን ጄኖሳይድ
የፈጸሙት ፋኖና ሻዕቢያ ናቸው ያሉት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ፋኖ ከፌዴራል መንግስት ጋር ግጭት የገባ ፕሪቶሪያ ተፈረመ ብሎ ነው፣ ሌላ ጥያቄ የለውም ሲሉ ተደምጠዋል። አክለውም ተፈናቃዮቹ እንዳይመለሱ አግቶ የያዘው ህወሓት ነው፣ ህወሓት ተፈናቃዮችን አግቶ ያስራበ ነው በማለት ህወሓትን በተደጋጋሚ ከሰዋል። ፋኖ ጋሸና ደረሰ ብሎ መንግስት የሚፈርስ የሚመስለው ብዙ ሰው አለ ያሉት ጌታቸው ረዳ ልጁኝ እልህኛ ነበርኩ፣ ሰውም ልመታ ካለይ ጭቅጭቅ ውስጥ ገብቼ ስስብልት ካገኘው ምናምን እልና አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠ ትመክራለህ። ከዚህ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው ሲሉ ከልጅነት ባህሪያቸው ጋር አዋስተው የትጥቅ ትግል ያደረጉ ያሉ አካላት የቀረበላቸው የሰላም ጥሪ እንዲቀበሉ አሳስበዋል። ነገር ግን እየወደክ እየተነሳ አሁንም ካልጣልኩ የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ወርፈዋል። ባለፈው ጦርነት አመራሮች አዲስ አበባ እንገባለን በሚል ቅዥት ነው ጦርነት የገባን። አሁንም የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆስ ነው፣ ግን አይቻልም። አዲስ አበባ በባቡር መምጣት ይቻላል እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ለኤንቢሲ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምረውም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻዕቢያ ይጠቅመናል፣ ላስቆመው አልችል፣ ልዩነታችን አቻችለን ብንሰራ ነው የሚያዋጣን ብለውን ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል ከወትሮ የተለየ መልእክት ተናግረዋል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻዕቢያ ነው፣ ትግራይ ውስጥ እኮ ያልገባ የለም፣ እድል ገጠመኛ፣ ለማንኛውም የግል ሽፍታ የነበረ ሳይቀር ነው ትግራይ ላይ የተባበረው በማለት ተናግረው ቆይታቸው ወቅት ጌታቸው ስለ ራሳቸው አዲስ ሚስጥር አውጥተዋል። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና ፓርቲ ሊቀመንበር አቶ ጌታቸው ረዳ ከኤንቢሲ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ እሳቸው ስልጣን ላይ በነበሩበት ጊዜ ሳይቀር ከተፈናቃዮች እርዳታ እየቀሰቀስ ለሰራዊት ይሰጥ ነበር ሲሉም አንድ ሚስጥርን ብቅ አድርገዋል። ይህ ሲደረግ የነበረው በሌሎች አስገዳጅነት ነው ወይስ በእሳቸው ፈቃደኝነትና ይሁንታ ጭምር ነው በሚለው ጉዳይ ግን የሰጡት ዘርዘር ያለ ማብራሪያ አልነበረም። አሁን ባለው ሁኔታ በትግራይ በተፈናቃዮች ላይ የሚነገድ መሆኑን በማስተዋወቅ የቀድሞ ጓዶቻቸውን ተጠያቂ ያደረጉበት ሁኔታ ታይቷል። እርዳታ መካከል ጨምሮ እስከ ምዝበራ ድረስም ጭምር በማንሳት ወቀሳቸውን ሰንዝረዋል። እርሳቸው እርዳታን ለማቅረብ በነበራቸው ሂደት ውስጥ ነበረብኝ ያሏቸውንም እንቅፋቶች የዘረዘሩበት ሁኔታ ማክለው አመለክተዋል። እኔ ክልሉ አስተዳዳሪ በነበርኩበት ወቅት የህዛዝ ተፈናቃዮች መጠለያ ጣቢያ ላይ ተመሳሳይ ችግር ነበረ። ያን ጊዜ እኛ ወደ ስፍራው እርዳታ ስንልክ በጊዜው የዞኑ አስተዳዳሪ የነበረው ግለሰብ ህዝባችንን የእርዳታ መሸጫ ልታደርጉት ነው ብሎ መንገድ ዘጋብን። ሰው ስለ ህጻጽ ያወራል፣ ሽሬ ከተማም የባሰ ነገር አለ ያሉት አቶ ጌታቸው ማክለው እኔ በነበርኩበት ወቅት እርዳታ ለሰራዊቱ ብንልም ጭምር እንሰጥ ነበር ሲሉም ተናግረዋል። ተፈናቃዮቹ ድርጅቶቻችን መቅደም አለበት ይላሉ በማለት ደብረ ጽዮን ይናገራል ሲሉም አቶ ጌታቸው የቀድሞ ጓዳቸውንም ጭምር ወቅሰዋል። በጊዜ የፌዴራል መንግስትን ስወቅስ ነበር ያሉት አቶ ጌታቸው ከዚህ በኋላ ግን ማስፈጸሚያኛው ነን ሲሉም ተናግረዋል። የተፈናቃይ ጉዳይ የሌሎችን እንጀራ ሆኗል ያሉት አቶ ጌታቸው እነዚህ ሰዎች ለትግራይ ጠብ የሚል አጀንዳን ሳይዙ በጊዜው ጉባኤያችን በድል ተጠናቋል ሲሉ ይሰማል ብለዋል። የድርጅታችን ህወሓት ህጋዊ እውቅና ካልተመለሰው በስተቀር ወደ ቀያችን አንመለስም ብለዋል በሚል ተፈናቃዮችን መያዣ አድርገዋቸዋል በማለትም የቀድሞ ጓዳቻቸውን በጥብቅ የወቀሱበት ሁኔታ ታይቷል። ለሰራዊታችን ማጠናከሪያ በሚል ገንዘብ አዋጡ ሲባል የሚሰማሉ። ቀደም ሲል በትግራይ ብዙ የእርዳታ ድርጅት ነበር፣ አሁን ሁሉም ስራውን አቁመዋል ያሉት አቶ ጌታቸው በእርዳታ ስም ተቀባይነት ሊያገኝ
ነው በሚል የእርዳታ እህል እስከ ተሽከርካሪ እንዲመለስ ጭምር የተደረገበት ሁኔታ ነበር ሲሉም ተናግረዋል። ይህ በእንዲህ እንዳለ ህወሓት በማህበራዊ ሚዲያ ገጽታዎች አበላሽተዋል ባላቸው ግለሰቦች ላይ እርምጃ ሊወስድ መሆኑ ተሰምቷል። በትግራይ ክልል ከተፈናቃዮች ጋር በተያያዘ ባጋጠመ ችግር ምክንያት ገጽታን አበላሽተዋል ባሏቸው ተጽዕኖ ፈጣሪዎች ላይ ህወሓት እርምጃ ሊወስድ መሆኑ ተሰምቷል። የምንጮቻችን መረጃ እንደሚያመለክተው ቡድኑ ለህዝብ ተቆርቋሪ የሆኑ ማህበራዊ ሚዲያ ተጠቃሚዎች በሕጻጼ መጠለያ ጣቢያ ተፈናቃዮች ላይ ያጋጠመውን ረሃብ በማጋለጣቸውና እስከ አስከፊ የረሃብ የፖለቲካ ስራ ለኢትዮጵያ ህዝብና ለፌዴራል መንግስት በማሳወቃቸው ቁጣውን ቀስቅሶታል። በዚህም ረሃቡ በፌዴራል መንግስት እርዳታ ከልካይነት የመጣ ተደርጎ ሊገኝ የታሰበውን የፖለቲካ ትርፍ ማክሸፋቸው ምንጮች ጠቁመዋል። ምንጮች አክለውም በፌዴራል መንግስት በኩል ለተጎጂዎች አስፈላጊው እርዳታ በወቅቱ መቅረቡን እማኝ በመሆን ተናግረዋል። ዓለም አቀፍ ተቋማት የተፈናቃዮችን ሁኔታ እንዳዩ ቡድኑ ክልከላ ማድረጉና ተያያዥ መረጃዎችንም እንዳጠፋ ምንጮች ገልጸዋል።